አንድን ሰው ለመሳብ ልታደርጉ የምትችሉት በጣም ኃይለኛ ነገር ምንም እንደሆነ ብነግራችሁስ? ምናልባት ለማመን ላትፈልጉ ትችላላችሁ። በዙሪያችሁ ያሉት ሰዎች ሁሉ ትኩረት ለማግኘት የሚፎካከሩ በሚመስሉበት ጊዜ በዝምታ የመቆየት ሐሳብ ተቃራኒ ሊመስል ይችላል። ነገር ግን በትክክል የሚሰራው ለዚህ ነው። ችላ ማለት ለምን ውጤታማ እንደሆነ ለመረዳት በመጀመሪያ ስለ ትኩረት እንነጋገር። ትኩረት ትልቅ ምንዛሬ ነው። የአንድ ሰው ልትሰጡት ከምትችሉት በጣም ጠቃሚ ነገሮች አንዱ ነው እና ልክ እንደ ገንዘብ በነፃ ስትሰጡት ዋጋው ይነጣል። የራሳችሁን ሕይወት ተመልከቱ። የእውነት የሚስባችሁ ሰዎች እናንተን በቴክስት በስልክ ጥሪና በአድናቆት በጥብቅ የሚያሳድዷችሁ አይደሉም። ቆም እንድትሉና ለምን ትኩረት አይሰጡኝም፣ ምንድን ነው የጎደለኝ ብላችሁ እንድታስቡ የሚያደርጓችሁ ናቸው። ይህ ቀላል ስሌት ነው። እጥረት ዋጋን ይፈጥራል። አንድ ሰውን በክፋት ሳይሆን በዓላማ ችላ ስትሉ ጊዜና ጉልበታችሁ ውድ እንደሆነ እያሳያችሁ ነው እና ሰዎች ሊኖራቸው እንደማይችል የሚያስቡትን ነገር መሻት ወይም መፈለግ መቋቋም አይችሉም። ይህንን የበለጠ ከፋፍለን እንመልከተው። አብዛኞቹ ሰዎች ሌሎች ሰዎች ችላ እንዲሏቸው የሚያደርጉ በቂ ምክንያቶችን እየሰጡ መሆናቸውን ሳያውቁ አክብሮትን ለማግኘት እየጠበቁ ነው። ክብር ስለተፈጠራችሁ ብቻ ይሰጥ፣ በአቋም በድርጊትና በጸና እምነት የሚገኝ ነው እና ከባዱ እውነት በምትኖሩበት መንገድ ክብርን ካላዘዛችሁ በፍጹም አታገኙ። ስለዚህ አንድም ቃል ሳትናገሩ አክብሮትን እንዴት ማዘዝና ማንኛውንም ሰው መሳብ እንደምትችሉ የሚያሳዩ 10 እውነተኛ መንገዶችን ያሳያችኋል። አብራችሁን ቆዩ። አንደኛ፣ ራሳችሁን ከመጠን በላይ ማብራራት አቁሙ። ማብራሪያዎች ለሚገባቸው ብቻ ነው። ድርጊታችሁን፣ ውሳኔያችሁን ወይም ገደቦቻችሁን ያለማቋረጥ ማብራራት እንዳለባችሁ ከተሰማችሁ ሌሎች የእናንተን ስልጣን ወይም ምንነት እንዲጠይቁ እየጋበዛችሁ። የበለጠ ማብራራችሁ ቁጥር ያነሰ እርግጠኛ እየመሰላችሁ። በሌላ በኩል ዝምታ እርግጠኝነትን ይፈጥራል። ራሳችሁን ማስረዳት ሳያስፈልጋችሁ ቆራጥ የሆነ እርምጃ ስትወስዱ የምታደርጉትን እንደምታውቁ ለዓለም እየተናገራችሁ። ሰዎች ያለምንም ይቅርታና ማስተባበያ በራሱ ከሚተማመን ሰው ጋር አይከራከሩም፣ በቀላሉ ይከተላሉ። ብዙ ሰዎች ከመጠን በላይ ራሳቸውን የሚያብራሩበት ምክንያት አለመተማመን ወይም ድክመት ነው። ራሳቸውን ካላብራሩ ሌሎች መጥፎን ወይም የባሰውን ይወስዳሉ ብለው ያስባሉ። ነገር ግን ሚስጥሩ ይሄ ነው። የምትናገሩት ምንም ይሁን ምን ሰዎች የፈለጉትን ያስባሉ። ሐሳባቸውን ለመለወጥ የበለጠ በሞከራችሁ ቁጥር በእናንተ ላይ ለነሱ የበለጠ ስልጣን ትሰጣላችሁ። የራሳቸውን ግምት እንዲያደርጉ ተዋቸው። የእነሱ አመለካከት የእውነት አስፈላጊ ከሆነ ሐሳብና ዓላማችሁን በእናንተ ማብራሪያ ሳይሆን በድርጊታችሁ ይረዳሉ። ከመጠን በላይ ማብራራትን ልምድ አጥፉ። አንድ ሰው የእናንተን ምርጫ ጥያቄ ውስጥ ማስገባት ሲጀምር ዝምታችሁ መልሳችሁ ይሁን። ይሄ እናንተን ውሳኔ እንዲያከብሩ ያስገድዳቸዋል፣ ወይም መጀመሪያውንም የእናንተ ጊዜ እንደማይገባቸው ያሳያል። የእውነት ትርጉም ያላቸው ሰዎች እያንዳንዱ ዝርዝር አያስፈልጋቸው እና የሚያስፈልጋቸው ትርጉም ያላቸው አይደሉም። ሁለተኛ፣ ይሁንታን ወይም ማረጋገጫን አትፈልጉ። ይሁንታን መፈለግ በጀመራችሁበት ቅጽበት ጨዋታውን ተሸንፋችኋል። ሰዎች የውጭ ማረጋገጫ ሳያስፈልጋቸው ራሳቸውን የሚያከብሩትን ያከብራሉ። ይሁንታን መፈለግ ያለመተማመን ምልክት ነው እና ለመተማመን ክብርን ለማጣት ፈጣኑ መንገድ ነው። ራሳችሁን ለመሆን ፍቃድ መጠየቅ አቁሙ። ሰዎች እያጨበጨቡላችሁ እንደሆነ ለማየት በዙሪያችሁ መመልከት አቁሙ። ማረጋገጫን ያለማቋረጥ በምትፈልጉበት ጊዜ በእናንተ ዋጋ ላይ ሌሎች ቁጥጥር እንዲኖራቸው እየፈቀዳችሁ ነው እና እውነታዊ ነው። አብዛኞቹ ሰዎች የምትፈልጉትን ማረጋገጫ ለመስጠት ስለ ራሳቸው በመጨነቅ በጣም የተጠመዱ ናቸው። እውነተኛ አክብሮት የሚመጣው በራሳችሁ ሙሉ በሙሉ በመተማመን የማንንም ይሁንታ የማትፈልጉ ከሆነ ነው። ከማንም ጋር ለመስማማት፣ ማንንም ለማስገረም ወይም ለማስደሰት እየሞከራችሁ አይደለም። በቀላሉ የእውነት እየኖራችሁ እና የእውነተኛነት ነው ሰዎችን ወደ እናንተ የሚስቡ። ስለ እነሱ ይሁንታና ማረጋገጫ ግድ ባልሰጣችሁ ቁጥር የበለጠ ያከብሯችኋል። ሶስተኛ፣ የማይገመት መሆን። መገመት ቅሬታን ይወዳል። ሰዎች እናንተ እንዴት ምላሽ እንደምትሰጡ ወይም እንደምታደርጉ በትክክል እንደሚያውቁ ሲያስቡ ትኩረት መስጠት ያቆማሉ። አክብሮት የሚመጣው ልዩ በመሆኑ አንድ እርምጃ ወደፊት ቀድሞ መገኘትና ማንም ሰው ሳጥን ውስጥ እንዲያስቀምጣችሁ ባለመፍቀድ ነው። የማይጠበቅ ወይም የማይገመት መሆን የሚዋልል መሆን ሳይሆን አስቦ ወይም ሆን ብሎ ማድረግ ነው። ምናልባት ለቴክስት ወዲያውኑ ምላሽ ላትሰጡ ትችላላችሁ። ምናልባት ባላችሁ ስብሰባ ላይ እነሱ ባልጠበቁት መንገድ ተዘጋጅታችሁ ልትገኙ ትችላላችሁ። ወይም ምናልባት ነገሮችን ለመምላት ከመቸኮል ይልቅ የዝምታ አየር እንዲሰፍን ትፈቅዱ ይሆናል። ሰዎች እናንተን ሊጠብቁና ሊገምቱ በማይችሉበት ጊዜ በዙሪያችሁ ንቁ ሆነው እንዲቆዩ ይገደዳሉ እና ይህ ንቃት ብዙውን ጊዜ ወደ አክብሮት ይለወጣል። መገመት ለእናንተ ብቻ ሳይሆን በዙሪያችሁ ያሉ ሰዎች ሁሉ የምቾት ቀጠና ወይም ኮምፈርት ዞን ነው። ከሱ መውጣት እዚያ ያላችሁት ለማንም ምቾት ሳይሆን ውጤታማ ለመሆን ተጽዕኖ ለመፍጠርና አክብሮትን ለማዘዝ እንደሆነ ግልጽ ምልክት ይልካል። አለመገመት የራሳችሁን ማረጋገጫ ወይም ትረካ እንደምትቆጣጠሩ ያሳያል እና የሰዎች ከማክበር ውጭ ሊያደርጉት የማይችሉት ነገር ነው። አራተኛ፣ ምላሻችሁን መቆጣጠር። አንድ ሰው ስሜታችሁን መቆጣጠር ከቻለ እናንተን መቆጣጠር ይችላል። ለዚህ ነው ያልቀላል። ስሜታዊ በሆነ መንገድ በቁጣ በብስጭት ወይም በመከላከል ምላሽ ስትሰጡ ስልጣናችሁን እያስረከባችሁ ነው። ክብር በቀላሉ የማይረብሽና የማይናወጥ ከመሆን ይመጣል። ምላሻችሁ ያነሰ በሆነ ቁጥር ሰዎች መረጋጋታችሁን ያከብራሉ። ምላሾችን መቆጣጠር ስሜታችሁን ማፈን ሳይሆን ሁኔታውን ቆም ብሎ መፈተሽና በግድ የለሽነት ሳይሆን በማሰብ ምላሽ መስጠት ነው።
በጫና ውስጥ ስትረጋጉ ጎልታችሁ ትታያላችሁ። በርካታ ሰዎች በመጀመሪያው የትችት ወይም የቅሬታ ምልክት ስሜት ይሆናሉ፣ ይሰበራሉ። እርጋታችሁን መጠበቅ ከቻላችሁ ቀድሞውንም ከጨዋታው ቀድማችኋል። አንድ ጠቃሚ ምክር ይሄ ነው። ዝምታ አብዛኛውን ጊዜ የተሻለው ምላሽ ነው። አንድ ሰው ስሜት ሊያደርጋችሁ ወይም ሊያናድዳችሁ ሲሞክር በሱ ጨዋታ ውስጥ የመሳተፍ ፍላጎትን ተቋቋሙ። ቃላቶቻችሁ በአየር ላይ እንዲቀሩ ታዋቸው። ይህ ዝምታ የትኛውን ምላሽ ሊናገር ከሚችለው በላይ ይናገራል። ይህ የኃይል እርምጃ ነው እና ራሳችሁን እንደምትቆጣጠሩ ያሳያል። አምስተኛ የራሳችሁ ቦታ ባለቤት ሁኑ። ያላችሁበትን ቦታ ወይም ክፍል ትቆጣጠራላችሁ ወይም በውስጡ ትጠፋላችሁ። መካከል የሚባል ነገር የለም። በጣም ብዙ ሰዎች ስለመፈጠራቸው ይቅርታን የሚጠይቁ በመምሰል ወደ አንድ ቦታ ይሄዳሉ። ራሳቸውን ትንሽ ያደርጋሉ፣ የአይን ግንኙነትን ይሸሻሉ እና እንዳይታዩ ተስፋ ያደርጋሉ። ከዚያም ለምን ማንም ሰው በቁም ነገር እንደማይወስዳችሁ ያስባሉ። ክብር የሚጀምረው ራሳችሁን በምትይዙበት መንገድ ነው። ቀጥ ብላችሁ ቁሙ፣ ትከሻችሁን ዘና አድርጉ እና በዓላማ ተንቀሳቀሱ። ወደ አንድ ክፍል ስትገቡ የሰውነት ቋንቋችሁ አንድ ቃል ከመናገራችሁ በፊት መገኘታችሁ እንዲያሳውቅ አድርጉ። ሰዎች ያውቁ ወይም በውስጥ ህሊናቸው በራስ መተማመንን ያስተውላሉ። የምትጨነቁ፣ የምትቁነጠነጡና እዚያ በመሆኑ እንደፈራሰው የምትንቀሳቀሱ ከሆነ ማንም አክብሮት አይሰጣችሁ። ነገር ግን ያለምንም ማስተባበያ ቦታችሁ ባለቤት ከሆናችሁ እሱን ከማስተዋል በቀር ሌላ አማራጭ አይኖራችሁም። የቦታችሁ ባለቤት መሆን ስለገጻችሁ ብቻ ሳይሆን በራሳችሁ ማንነት ምቹ መሆንም ነው። አለመረበሽ፣ በየጊዜው ስልካችሁን ያለመመልከትና የሰዎችን እይታ አለመሸሽ ነው። ሙሉ በሙሉ በምትገኙበት ጊዜ እዛ መገኘት እንደሚገባችሁና የትም እንደማትሄዱ ለዓለም እየተናገራችሁ ነው። እና ይህን ስታደርጉ ሰዎች እናንተን በዚህ መሰረት ማስተናገድ ይጀምራሉ። ስድስተኛ ያነሰ ማውራት፣ ብዙ ማድረግ። ብዙ ማውራት ክብርን ለማጣት ፈጣኑ መንገድ ነው። ብዙ በተናገራችሁ ቁጥር ታማኝነታችሁን የሚቀንስና የሚያጠፋ ነገር የመናገር እድላችሁ ሰፊ ነው። ክብር በቃል ሳይሆን በተግባር የሚመጣ ነው። ሰዎች በቁም ነገር እንዲወስዷችሁ ከፈለጋችሁ ማብራራት አቁሙ፣ ቃል መግባት አቁሙ እና ማድረግ ጀምሩ። ትንሽ ስትናገሩ ቃላቶቻችሁ የበለጠ ክብደት ያነሳሉ። በምትናገሩ ጊዜ ሰዎች ወደ እናንተ ያዘነብላሉ፣ ምክንያቱም ቃላት እንደማታባክኑ ያውቃሉ። ዝምታችሁ ጉጉትን ይገነባል እና ቃላቶቻችሁን በተግባር ስትደግፉ ሰዎች የሚተማመኑበት ሰው ትሆናላችሁ። ብዙ ማድረግና ትንሽ መናገር ራስን ለሌሎች ማረጋገጥ ብቻ ሳይሆን ራስን ለራስ ማረጋገጥም ነው። ድርጊታችሁ እንዲናገር ስታደርጉ የራሳችሁን የችሎታና የበራስ መተማመን ስሜት ታጠነክራላችሁ እና እንደዚህ አይነት በራስ መተማመን ችላ ለማለት የማይቻሉ። ሰባተኛ አትፎካከሩ፣ የተሻለ ወይም የበላይ ሁኑ። ፉክክር የራሳቸውን ችሎታ ለሚጠራጠሩ ሰዎች ነው። ያለማቋረጥ ራሳችሁን ከሌሎች ሰዎች ጋር እያወዳደራችሁና እነሱን ለመብለጥ እየሞከራችሁ ከሆነ የመሸነፍ ጨዋታ እየተጫወታችሁ ነው። በሌላ በኩል የተሻለና የበላይ መሆን የራስን መስፈርትና ደረጃ ማውጣትና ሁልጊዜ መሻሻል። በጣም ጥሩና የተሻለ ከመሆን የተነሳ ፉክክር አስፈላጊነት አይኖረውም። የተሻለ መሆን ወይም የበላይነት ትዕቢት ማለት ሳይሆን ራስን መግዛትና ማወቅ ነው። በሙያችሁ በግባችሁና በእድገታችሁ ላይ በማተኮር በተፈጥሮ ከፍ ማለት ነው። ራሳችሁን በማሻሻል የራሳችሁን መንገድ በመቆጣጠር ስትጠመዱ ሰዎች ከማስተዋል ውጪ ሌላ ማድረግ አይችሉም። ወደ እናንተ ትኩረት፣ ዲሲፕሊንና ውጤቶች ይሳባሉ። ሌላ ሰው የሚያደርገውን ወደ ጎን መመልከታችሁን አቁሙ። ለመወዳደር የሚያስፈልጋችሁ ሰው ትናንት የነበራችሁት የራሳችሁ ማንነት ብቻ ነው። የራሳችሁን መስመር ስትቆጣጠሩ አክብሮት የምትጠይቁት ነገር ሳይሆን ያለ ልፋት የምታዙት ነገር ይሆናል። ስምንተኛ ኃይላችሁን መጠበቅ። ኃይላችሁ በጣም ጠቃሚ ሀብታችሁ። በነፃ ለሁሉምና ለእያንዳንዱ ነገር ከሰጣችሁት ለራሳችሁ ምንም ነገር አይኖራችሁም። ኃይላችሁን መጠበቅ ማለት ጊዜያችሁን፣ ትኩረታችሁንና ስሜታችሁን የምታውሉበትን ቦታ መምረጥ ነው። ሁሉም ሰው እናንተን የማግኘት እድል ሊኖረው አይገባም። ብዙ ጊዜ አሁን ማለት ጀምሩ። በትኩረት የለሽ ንግግሮች፣ በሚያዳክሙ ግንኙነቶችና ትርጉም በሌላቸው ክርክሮች ውስጥ መሳተፍ አቁሙ። በኃይላችሁ ዙሪያ ገደቦችን ስታደርጉ ለራሳችሁ ዋጋ እንደምትሰጡ በግልጽ እየተናገራችሁ ነው እና ለራሳችሁ ዋጋ ስትሰጡ ሌሎችም ይከተላሉ። ኃይላችሁን መጠበቅ ራስ ወዳድነት ሳይሆን አስፈላጊ ነገር ነው። ለእናንተ የእውነት ትርጉም ላላቸው ነገሮች ቦታ መፍጠር ነው። በማይጠቅሟችሁ ነገሮች ላይ ኃይላችሁን ማባከን ስታቆሙ በሚጠቅሟችሁ ነገሮች ላይ የበለጠ ኢንቨስት የምታደርጉት ይኖራችኋል እና የትኩረትና ግልጽነት ክብር የሚያጎናጽፋችሁ ነገር ነው። ዘጠነኛ ወጥነት ያለው መሆን። ወጥነት ዝቅተኛ ግምት የሚሰጠው ነው፣ ነገር ግን ኃይለኛ ነው። ሰዎች በተመሳሳይ መንገድ ሁል ጊዜ የሚገኙትን ያከብራሉ። በድርጊታችሁ፣ በዋጋችሁና በባህሪያችሁ ወጥነት ሲኖራችሁ እምነት ትገነባላችሁ እና እምነት የመከባበር መሰረት ነው። ወጥነት ፍጹም ስለመሆን ሳይሆን አስተማማኝ ስለመሆን ነው። የማይመች ቢሆንም እንኳን አደርጋለሁ ያላችሁትን ስለማድረግ፣ ከባድ ቢሆንም እንኳን በመርሃችሁ መቆም ነው። ሰዎች በእናንተ መተማመን እንደሚችሉ ሲያውቁ የበለጠ ያከብሯችኋል። ወጥነት ከሌላችሁ በጣም በከፋ መንገድ የማትታወቁ ትሆናላችሁ። ሰዎች እናንተን ማመን ወይም አለማመን እንዳለባችሁ ያውቁ እና ያለ እምነት ምንም አክብሮት አይኖርም። ስለዚህ ሁልጊዜ ተገኙ፣ መርሃችሁን ተከተሉ እና ሌሎች ሊተማመኑበት የሚችሉት ወጥነቱ ከምንም ነገር በላይ የሚናገርለትን ሰው ሁኑ። አስረኛ ለደረጃችሁ ወይም ለመስፈርትና መመዘኛችሁ በፍጹም ይቅርታ ጠይቁ። የእናንተ ደረጃዎችና መመዘኛዎች እናንተን የሚገልጹ ናቸው። የራሳችሁ ያላችሁ ግምት፣ ዋጋና ለህይወታችሁ ያላችሁ አመለካከት ነጸብራቅ ናቸው። ሌሎችን ለማስተናገድ እነሱን ዝቅ ማድረግ ራስን መክዳት ነው።
አንድ ሰው የናንተ መመዘኛዎች ማሟላት ካልቻለ ያ የሱ ችግር ነው፣ የናንተ አይደለም። የበለጠ በመፈለጋችሁ የተሻለ ነገር በመጠበቃችሁ ወይም ላነሰ ነገር ፍቃደኛ ባለመሆናችሁ በጭራሽ ይቅርታ ጠይቁ። ሰዎች መራጭ፣ አስቸጋሪ ወይም በጣም ጠያቂ ብለው ሊጠሯችሁ ይችላሉ። ፍቀዱላቸው። የነሱ አመለካከት ምንም ለውጥ የለውም። ዋናው ነገር ለራሳችሁ ታማኝ መሆናችሁ ነው። ደረጃችሁን ዝቅ ባደረጋችሁበት ቅጽበት ከሌሎች ብቻ ሳይሆን ከራሳችሁም ክብር ታጣላችሁ። ከፍተኛ ደረጃዎችን መያዝ የማይለዋወጥ መሆን ሳይሆን ዋጋችሁን ማወቅና ያነሰ ነገር ለመቀበል ፍቃደኛ ለመሆን ነው። ያለምንም ማስተባበያ መስፈርታችሁን ስትጠብቁ እነሱን ለማሟላት የሚነሳሱ ሰዎችን ትሰባላችሁ እና እነሱ ከሁሉም በላይ እናንተን በጣም የሚያከብሩ ሰዎች ናቸው። ሁልጊዜ ሐሳብና ፍቅራችሁን በመግለጽ ለምታግዙና ለምትደግፉን ተወዳጅ የአማላይ ቤተሰቦች ሁላችሁንም ከልብ እናመሰግናለን። ይህንን ቪዲዮ ከወደዳችሁት ላይክና ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። የበለጠ ለማወቅ አሁን በስክሪኑ ላይ የሚታዩትን ወይም በዚህ ቻናል ውስጥ ያሉትን ቪዲዮዎች ይመልከቱ። ስለተከታተላችሁኝ አመሰግናለሁ። ሰላም ቆዩልኝ።